በቤቴ ለቤቴ ህንፃ መስሪያ ብሏል ጌታ አላለም። ሚልኪያስ መጽሐፍ ላይ አስራቴን ወደ ጎተራው አምጡ ምን እንዲሆን በቤቴ መብል ይሆን ዘንድ። ማን ነው በቤት የሚበላው? ሌዋውያን አገልጋዮች። አያ በቤቴ መብል ይሆን ዘንድ አስራቱን በጊዜው ወደ ጎተራው አግቡ ይላል። መብል ይሆን ዘንድ ማለት ነው። እኛስ ጋር በየቸርች ውስጥ አስራቱ ለምን የሚገባው? ቤቴን ለመስሪያ ብሎ ያለ ይመስል ማለት ነው። የጌታ ቤትን ነው የምንሰራው ይላሉ። ብራዘር ተወኝ ስል በመድኃኒዓለም የጌታን ቤትን ልንሰራበት ቤቴን ስሩ ብሏል ብሎ ትንቢተ ሐጌን ጠቅሶ ወደ ተራራ ውጡ እንጨትንም አምጡ ቤቴንም ስሩ ብሏል። አዎ ብሏል ያኔ። አሁንም እኮ ታዲያ ቤቴን ብሏል ብለኝ የምትሰራው አንተ ምንድን ነው? ባምቦ ድንጋይ ያማረ አዳራሽ ነው፣ መሰብሰቢያ አዳራሽ ነው የምትሰራው። እና እሱ የጌታ ቤት ነው ስትለኝ ነው ሳቄ የሚመጣው። እሱማ የእኛ ቤት ነው ወንድም አለ። ነገሩን አታገለባብጠው። እሱ ቤት የእኛ ቤት ነው። ሙሉ ወንጌል የሰራችው ቤት አለ፣ እሱ የእኛ ቤት ነው። መሰረት ክርስቶስ እሱ የእኛ ቤት ነው። የጌታ ቤቱስ እኛ ነና። ማን ያለው? ዕብራውያን 3:15 ላይ ቤቱ ነን ያለው እኛን ነው። መቅደስ ናችሁ ያለው እኛን ነው። እኔ ስንት ነገር ተወላግዷል፣ ስንት ነገር ተንሻፏል አልኩ። ቤቱ ነን ያለው ማን ነው? እኛን ነው። እኛ ነን የጌታ ቤቱ። እህትዬ እኛ ነን የጌታ ቤት። እኔ ነኝ የጌታ ቤት ማለት ጌታ በእኔ ነው የሚያድረው። የእግዚአብሔር መንፈስ በቃለ ሕይወት ቤተክርስቲያን ህንፃ ቤተክርስቲያን ውስጥ ያድራል እንዴ? መጥቶ ወንበሩ ላይ ተለጥፎ እኛ ስንወጣ ልጆቼ እንኳን ደህና መጣችሁ የሚቀጥለው ደግሞ የሳምንት ሰው ይበለን ብሎ እንደዛ የሚሸኘን ጌታ ነው እንዴ ያለው? አለ እንደዛ? ሙሉ ወንጌል ቤተክርስቲያን ማለት ነው። ሙሉ ወንጌል ቤተክርስቲያን የሚሆን መሰረት ክርስቶስ ቤተክርስቲያን፣ መካነ ኢየሱስ ቤተክርስቲያን ወንበሩ ላይ ትተኑ የምንሄድ ጌታ ነው እንዴ ያለን? መድረኩ ላይ ቁጭ ብሎ የሚጠብቀን ነው። እንደዛ ነው ያለ? እንደዛ ነው የምታምኑት ወንድሞች እናቶች? እንደዛ አይደለም፣ እንደዛ አይደለም። አንቺ ስትሄጂ በአንቺ ውስጥ ነው ያለው ጌታዬ መንፈስ። በምታድሪበት ሊያድር፣ በምናድርበት ሊያድር፣ በምንገባበት አብሮ ሊገባ። አልጥልም ከቶም አልተውም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ሆናለሁ ብሎ ያለው ከእኛ ጋር ሲሆን የት ነው የሚኖረው? በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 14 ጀምሮ እስከ ቁጥር 18 እስከ ቁጥር 20 ድረስ ባለው፣ እንደዚሁም በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15 እና 16 ላይ ባለው ቃል መሰረት ማለት ነው። በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 6 ማለት ነው። ማደሪያዬን በእነሱ አደርጋለሁ፣ በመካከላቸውም እኖራለሁ፣ በእነርሱም እኖራለሁ ብሎ ባለበት ማለት ነው። በእኛ ውስጥ ነው የሚኖረው። እንደ ሌሎች ሃይማኖቶች እኮ ማለት ነው ለመድኃኒዓለም ህንፃ ቤተክርስቲያን ብላ መድኃኒዓለም እዛ ይኖራል ትላለች። የት ሸራሪት እኮ ሲያደራበት የሚጠርጉበት ቤት ውስጥ እኮ ነው ይኖራል ብለው የሚሉት። እነሱ ውስጥስ እነሱ ሰዎች ውስጥ መድኃኒዓለም አያድርም? የለም፣ ቦታ አይፈቅዱለትም ለመድኃኒዓለም። አይ እዛው እኛም በራሳችን እንኑር። ለአንተ ይኸው ጥሩ አድርገን ሰርተንልሃል። ካቴድራሉ አታየው? መስቀሉ ራሱ እንዴት እንደሚያምር። በቃ መድኃኒዓለም እዚህ ነው አንተ ብታድረው፣ አንተ እዚህ ነው የምታድረው፣ እኛ ውስጥ አታድርም። እኛ ግን የፈለገንን በራሳችን ውስጥ ማሳደር መብት አለን። አንተም በጸበልህ እኛም በጸበልህ አይነት ነገር ማለት ነው። እህት ዓለምዬ አያድርም መድኃኒዓለም እዛ በሰራችሁት ቤት ውስጥ አያድርም፣ በእውነት አያድርም። እኔ ያለሁለት ቤቱ፣ ጴንጤ ያለለት ቤቱ ጌታ ኢየሱስ በእኛ ውስጥ ነው የሚያድረው። እና ወደ ተራራ ውጡ እንጨትንም አምጡ ቤቴንም ስሩ ብሏል ብሎ ጥቅስ ጠቅሶ ኦኬ። ከዛዝ ሕያዋን የክርስቶስ ሕያዋን ድንጋዮች ሕያዋን የሆኑ የክርስቶስ ቤት ማደሪያ የሆኑ በረሃብ ሲፈርሱ ለጌታ ቤት ሰራን ብለው ብሎኬት ይደረድራሉ።
ያውም ለአስራት ከሚሰጠው ገንዘብ ሰብስበው። አስራት ግን ብሉይ ኪዳን ላይ ለምን ነበር? ለህንፃ መስሪያ፣ ለቤተክርስቲያን ለቤተ መቅደስ መስሪያ ተብሎ አይደል ነበር የሚሰጥ የነበረው። በቤቴ መብል ይሆን ዘንድ አስራቱን ወደ ጎተራዬ አምጡ፣ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ነው ያለው። አስራት ለምንድን ነው? ለመብል ነው። ማንም የሚበላው? አገልጋዮች። ምን አይነት አገልጋዮች? እግዚአብሔር የጠራቸው። ይሰመርበት፣ እግዚአብሔር የጠራቸው ራሳቸውን የጠሩ አገልጋዮች ነን ብለው የሚሉ ማደሉም እንዲበሉ የተፈቀደላቸው። ኦኬ። በሰውም ጥሪ ሳይኖራቸው በሰውም አገልጋይ ነህ አንተ። ጥሩ ነው። አለባበስ በጣም ነው የሚያምረው። ዋው የሚገርም ነው። አሸዋይን አይደል እንደ አለባበስህ ብለው እሱን ታዲያ ለክቡር ዘበኛ ሄዶ ይወዳደር እንጂ አንተ ሱፍ አልብሰህ አምጥተህ እኛ ላይ ልትሾምብን ነው እንዴ? እሱ ትከሻው አማረ ልብስ ሲለብስ አምባሳደር ሱፍ ጣል ሲያደርግ ክቡር ዘበኛ አወዳድረዋል። ለጥበቃ ስራ ምናምን ነገር ይሆናል። አያው ዠቅ አለ ይላል። ምኑ ነው ዠቅ ያለው? እና ዠቅ ያለ ጃኬትና እንትን ሱፍ የለበሰ ሁሉ ወንጌላዊ ፓስተር ነው እንዴ? ኖ ወንድሜ፣ ይሰጡሃል። ቸርች ደግሞ እንሰጣለን ስትመጣ መድረኩን ማለት ጌታ ይመስገን። አሜን ነው ብለህ ምን ተናግረህ ነው አሜን የምንለው? ገና ሲመጡ ማለት ነው። መድረክ ላይ ሲመጡ ምንም ሳይጠቅሱ አሜን ነው ይሉልሃል። አልልም እኔ አሜን። ምን አወራህና? አውራው፣ ግለጠው። መጽሐፉን ገልሜው ይገለጥ። መጽሐፉን ግለጠው እና የመጽሐፉን ልሳን ንገረን። በመንፈስ ቅዱስ ሆነህ በራስም ሆነ ቢሆን ንገረን፣ ቢያንስ አሜን እንድንል። አንድ ቃል ተናግረው ሃሌሉያ ይሉላል። ለምሳሌ እንደዚህ ኢየሱስ ጌታ ነው ስል ሃሌሉያ፣ ክብር ለእግዚአብሔር ይሁን ሃሌሉያ። ጳውሎስ በመልእክቱ ሃሌሉያ፣ ለቆሮንቶስ ጻፈላቸው ሃሌሉያ። እና የቆሮንቶስ ሰዎች አልታዘዙትም ነበር። ሃሌሉያ ምንድን ነው? ሃሌሉያ በየደቂቃው በየማይክሮ ሰከንድ ተናገር እንጂ እግዚአብሔርን ቃል በመጀመሪያ በመደዳው ንገረን። የለውም ኤርሚ ታዲያ ከየት ሊያመጣው ይችላል? ሰዓቱን ለመፍጀት አልሄድም ብሎ ስለሚለው 45 ደቂቃ ስበክ ተብሎ ይሰጠዋል። 4 ሰዓት ከ50 ደቂቃ ይሆንበታል። ለምን አልተሰጠውም? አየህ፣ መድኃኔዓለም ሳይሞላው ነው የመጣው። መድኃኔዓለም ሳይሞላው ነው የመጣው እና ሃሌሉያውን ብትቆጥር ከተናገራቸው ቃላቶች ውስጥ ሃሌሉያን ብትቆጥር ይበዛል። አሜን ነው ወፈር ባለ ቀጠን ባለ እያለን አልተጠራህም። ብራዘር ቁጭ በል፣ ውረድ ከፑልፒቱ ከመድረኩ ላይ ጊዜ ውሰድ፣ በጌታ ፊት ጸልይ፣ አንብብ፣ አጥና፣ ተማር። ጌታ በምንድን ነው የጠራኸኝ ብለህ በመጀመሪያ ጠይቀው። ጠይቂው እህቴ። አሜን ነው ትለናለች። እህታችን ትመጣል። እና አስራት ተሰብስቦ ለወንጌል ስራ ይውል ዘንድ ብለው ሲሉኝ የትኛውም ቸርች ሲሄድ ለመባ ሲጸለይ እኔ ጆሮዬን ነው የሚይዘው። ለምን አትለኝም? በጣም 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 ግብዝነት፣ ውሸት የሞላበት ጸሎት እዛ ጋ ነው አንዱ የሚጸለየው። ዲያቆናቶቹ አያውቁም። እንደዚህ ብላችሁ ጸልዩ ተብለው ተነግሯቸውም ይሁን አይሁን ባላቅም ማለት ነው። መስማት የማልፈልገው ይሄ ለመባና ለአስራት የሚጸለይ ጸሎቱ ትክክል ቢሆንም ድርጊት ላይ ግን ሲወርድ ግን ወንድሞች እናቶች በጣም ውሸት ነው። ለቤተክርስቲያን መሪዎች ማስተዋልና ጥበብን ስጣቸው ይባላል። እኛን እኮ ሲያስርቡን ነበር። እኔ ኢትዮጵያ እኮ ስራብ እኮ ነበር። ጉባኤ እግዚአብሔር ቤተክርስቲያንን የምታክል ቤተክርስቲያን ውስጥ ኖሬ የገንዘብ ችግር የሌለባት ቤተክርስቲያን ውስጥ ኖሬ 75 ብር ብቻ አንዴ፣ እሱንም ቤት የምከፍለው አጥቼ የምገባበት አጥቼ ጎዳና ላይ አልተኛ። ብራዘር
የቤተክርስቲያኒቱ አባል ነኝ። የ27ኛ ዙር ደቀ መዝሙር ተጠማቂ ነኝ። የወንጌል ስርጭት ሊደር ነኝ። ያኔ ገና ጌታን ተቀብዬ ወደ ጌታ የመጣሁበትና እየተማርኩም ያለሁበት ጊዜ ነው። ግን ቤተክርስቲያን ውስጥ በሊደርነት አገለግላለሁ። ቤት የምከፍለው አጣሁኝ ብራዘር። እኔ ደግሞ ጎረምሳ ነኝ። አስጠጉኝ ብዬ ብል ማን ነው የሚያስጠጋኝ? ይኸው በህይወት አለ ፓስተር ወልዴ፣ ደብዳቤ ጻፍኩለትኝ 75 ብር አጥቼ ማለት ነው። ለእነሱ ግን የሻይና የማኪያቷቸውን ከሆኑ አገልጋዮች ጋር ቢሄዱ ማለት ነው 50 ሳንቲም መክፈል አቅቶ የነበረ ወንድሞቼ እናቶቼ ከለጋር ፈረንሳይ ለጋ ሲሆን ለመሄድ ፈረንሳይ ለጋ ሲሆን ነበር ቤቴ ቀበሌ 07 ነበር የተከራየሁት። ጉባኤ እግዚአብሔር 6 ኪሎ አጥቢያ ነው ግብፅ ኤምባሲ ጋር ያለው። ከዛ ከቸርች ነው የምንገናኘው። የቤተክርስቲያኒቱ የወንጌል ስርጭት ሊደር ነኝ። የማክሰኞ ላይ ከኔ ጋር 75 ሰዎች አሉ። የመጡትን እነሱን ይዤ የመጣውን ያህል ሁሉም አይመጡም፣ ግን የመጡትን ያህል ይዤ ስንወጣ ማለት ነው አውትሪች እንወጣለን። በየቦታው እንሰማራለን። ግማሹ በዚህ በሚኒሊክ ሆስፒታል ጋር ወደ መገናኛ ይሄዳል፣ እልካቸዋለሁ። ግማሹ በሽሮ ሜዳ በኩል አድርጎ በቀጨኔ በኩል አድርገው እዚህ ሰሜን መዘጋጃን አካባቢ እንዲሄዱ እናደርጋለን። እኛ ደግሞ ግማሹን ደግሞ ይዤ በፊት ለፊት በዚህ በ4 ኪሎ በቅድስተ ማርያም ቀጥታ በቤተ መንግስት በውጭ ጉዳይ ሚኒስቴር በስጢፋኖስ ቤተክርስቲያን ለጋር ድረስ እንሄዳለን። ሜክሲኮ ድረስ ማለት ነው። በእግር ነው የምንሄደው ይሄን ሁሉ። እሺ እንሂድ፣ ወጣትነትም ስላለ ግን እዛ ሄደን ሰብከን በጥፊ ተመተን ተደብድበን፣ ግማሹ ተፈንክቶብን፣ ግማሹ ታሞ፣ ግማሹ ሳይበሉ ውለው ጌታ ምስክር፣ አንዷ እህት ሳትበላ ውላ ደከመች መንገድ ላይ ማለት ነው። ራብ እንደሆነ ስትነግረ ነው። በጨርሻ ላይ ተሯሩጠን የጮርናቄን ምናምን ነገር ገዝተን ከኪሳችን ሰብስበን ቤተክርስቲያን ሰታናለች። በፍጹም ይሄ ጉባኤ እግዚአብሔር ብቻ ያለ ችግር አይደለም። መሰረ ክርስቶስ ሂድ፣ ሙሉ ወንጌል ሂድ፣ ቃለ ሕይወት ሂድ፣ ወንጌል ብርሃን፣ ሕይወት ብርሃን፣ የትኞቹም ላይ ያሉትን አገልጋዮች በአንድም በተዘዋዋሪ መንገድ ከተማ ውስጥ ስለምንገናኝ በጌታ የሆኑ ወንድሞቻችን ስናገኛቸው ከየት ቤተክርስቲያን ከገነት ቸርች ነኝ ይላል። ከየት ነው የመጣው? ከመሳለሚያ ገነት ቸርች ለጋር ድረስ መጥቶ ከኮልፌ ድረስ መጥተው አገልግለው ተገናኝተን ማለት ነው። መሀል ሴንተር ላይ እንገናኛለን። ተቀጣጥረን ሳይሆን እንገናኛለን። የሚሰብኩ ማለት ነው። ማን ዞር ብሎ አይቶ ነው ያውቃል? ማንም። እኔ ልንገራችሁ ወንድሞች እናቶች፣ ለዚህ ነው ለመባና ለአስራት የሚጸለይ ጸሎት እኔ በቸርች ውስጥ አሁን እኔ ባለሁበት ባይጸልዩ ደስ ይለኛል። ሲጸልዩ ጆሮዬን ነው የሚይዘው። ለምን በለኝ? ውሸት ይህንን አስራትና አበባ ለወንጌል ስርጭት ወንጌሉ እንዲሯሯጥ ምናምን ነገር ብለው ሲጸልዩ ሰማልሃለሁ። ወንጌሉ የሚሮጠው በማን ነገር ነው? በኤርምያስ። ወንጌሉ የሚሮጠው በማን ነገር ነው? እንትና በምትባለው እህት ወንድም በኩል አንዳችን ለአንዳችን ስንገናኝ እንትን ሳንቲም ካለ አበድረኝ ብለን እኮ ነው። የገነት ቸርቹን ቤተክርስቲያን የወንጌል ስርጭት አገልጋይ ወንድሜ አይቸውም አላቀው፣ እሱም አይቶኝ የማያውቀውን እዛ ስንገናኝ ስለነገረ መጽሐፍ ቅዱስ ይዘን ስለምንሰብክ በጌታ ወንድሞች እና እንደው አይቸውም አላቀው፣ እሱም አይቶኝ የማያውቀው 75 ሳንቲም ካለ ለባስ ስጠኝ ብሎ የኔ አባት እንዴ! ታዲያ ወንድሜ ነው የታቀህና ብዬ እለዋለሁ እንዴ? ነገረኝ እኮ ከገነት ቸርች ስለሆነ። ገነት ቸርች ደግሞ የኔ ናታ፣ የኛ ናት፣ የኛ የወንጌላውያን ናት። ግማሹ ከኮልፌ መካነ ኢየሱስ ነው የመጣሁት ይላል። ግማሹ ከጦር ኃይሎች ቀጠና 2 ነው የመጣሁት ይላል ሙሉ ወንጌል። ግማሹ ከመሃል መሰረ ክርስቶስ ነው ይላል። የእሱ እንኳን አቆራርጦ መሄድም ይችላል አብነት ጋር ስለሆነ ከለጋር በዚህ በዲአፍሪክ ሆቴል ጋር አቆራርጦ መሄድ ይችላል። እንደው ቅርብ ነው አንተማ አንቺ 2 መንገድ ምናምን ነገር ተብሎ ግን እሱ ብቻ አይደለም፣ በጣም ብዙ ለእያንዳንዳቸው ማንም የሚሰጥ የለም።
ወንጌላውያን ግን የወጡት ከዚህ ውስጥ ነው፣ ከምስክርነት ጓድ ውስጥ ማለት ነው። የምስክርነት ግሩፕ ከሚባለው ቲም አስራትና መባን ሰብስበው እውነቱን ልንገራችሁ ባንክ ነው የሚከቱት። ታዲያ የት ሊከቱት ነው? ይክተቱ፣ ችግር የለም። ባንክ ተክቶ ግን ከባንክ ወጥቶ ግን እንዴት ነው የአገልግሎት ዘርፍ ሲታይ የወንጌል ስርጭት የማይታየው? የምስራቹን ቃል ወጥተው ለማያምኑ ሰዎች ለሚመሰክሩት አንተ እንዴት ነው ውሃ ማሰጣቸው? ለስላሳ ከገዛ እንዴት ነው ለነሱ ለስላሳ የማይገዛላቸው? አይ በልዬ አንተ እየሳቅን ነው ትላለህ። እኔ ያለፍኩበት ስንት እኮ ታውቃለህ በልዬ። አንተም ስንት እኮ ነገር እኮ ነው ያለው። ወንድሞች እናቶች፣ በእኔ በአገልግሎት ዘርፍ ውስጥ ቸርች ውስጥ እንደ ወንጌላውያን ግሩፕ እንደ ወንጌላዊነት እንደ ወንጌላውያን አገልግሎት የተጎዳ አገልግሎት የለም ማለት። አገልግሎቱም እንደ አገልግሎት አይታይም፣ ቢታይም ለእነሱ አይደረግም። የምስክርነት ጓድ ማለት ይሄ ምስክርነት ጓድ ብሎ የሚሉት በተለይ የደርግ ወታደሮች ናቸው። ጓድ ምናምን ነገር ብሎ የሚሉትን ብዙ የሚጠቀሙት ማለት ነው። የምስክርነት ጓድ ብሎ የሚለው የደርግ ወታደሮች የደርግ ወታደር እንዳለ ጌታም ደርግ በሚፈርስበት ሳሌ ወታደሮቹ በሙሉ ከላይ እስከታች ወደ ቸርች ነው የመጡት እና ደግሞ በእርግጥም ጌታን አግኝተዋል። አብዛኛው ወታደር የነበረ ነው። ፖሊስ ሰራዊት፣ ኦርኬስትራ ባንድ፣ ማርሽ ባንድ፣ የራሽያ ሀገር የተማለ ስፓርታ ኮማንዶ። ለዚህ ነው ጠንቀቅ ማለት አለብህ የምልህ። ጴንጤ ተብሎ ሲባል ምንም የማያውቅ ገሪባ መስሎት ሊደባደብ ይመጣልሃል። ምንድነው ከሪ በከንቱ ማለት ነው። ከሪ በከንቱ የሆነ ሰውዬ ሊደባደብ ቃለ ሕይወት ቤተክርስቲያን ይገባል። ወንድም አለም አላወቅም እንጂ ቃለ ሕይወት ውስጥ የነበሩት ግማሹ ፖሊስ ሰራዊት ውስጥ የነበረ ነው። ፓስተር ጎስዬን አይ ቲንክ እንደዛ ሲባል ሰምቻለሁ መሰለኝ። ባክግራውንዱ ፖሊስ ሰራዊት የነበረ ነው። ፓስተር ጎስሽ አይ ቲንክ ታስታክሉኛላችሁ፣ እንደዛ ሲባል ሰምቻለሁ። ውሸት ከሆነ ታርሙኛላችሁ። ወደ ጌታ የሄደው ፓስተር ማለት ነው። ፖሊስ ሰራዊት ነው፣ ፖሊስ ውስጥ ነበር ሲባል ሰምቻለሁ። ነው ትክክል ላይ ወገኖች፣ የምታውቁ ባክግራውንዱን የምታውቁ ምንም ችግር የለውም። ይሄ ያለፈ ጉዳይ ስለሆነ ማለት ነው። እንደዛ ሲባል ሰምቻለሁ። ግማሹ ስፓርታ ነው ብራዘር፣ ራሽያ ሰልጥኖ የመጣ የደርግ ወታደር ማለት ነው። አየር ወለድ ጌታ አግኝቷቸው ነው ቸርች የመጡት። ወንድም አለ ጌታ በፍቅር አሸንፎት ነው ያንን አየር ወለድ ሰውዬ መጥቶ ቸርች ውስጥ እናትክን እንዲል አርጋ ስትለው ጌታ ይባርክ ብሎ እንዲል ያደረገው እንጀል በሙሉ አየር ወለድ ኮማንዶ፣ ቴኳንዶ የሚባሉ ናቸው በሙሉ ማለት እስከምችል ድረስ። እና ቤቱ ዝም ብለህ እንደፈለክ ፋንናለው ብለህ ካልክ እና አገልግልህ ብለው ቢሉ በስጋ የሚያገለግሉህ ጥሩ የተቀቡ ቅቧን አጋንንትን ብቻ ሳይሆን የሚያስወጡት ትዕቢተኛንም ቀጥቅጠው ከብዙ አገልጋዮች ጋር ስለምገናኝ የሚያወሩ ነገር ሁሉ እኮ ድክም ምን እኮ የሚያደርግ ትዕቢተኛን ሁሉ አስተኝተው በቦክስ ነርተው ትዕቢትን ሊያስወጡሉ የሚችሉ ሰዎች አሉ። አጋንንት ብቻ የሚያስወጡ እንዳይመስሉ
ትዕቢተኛንም ከቸርች የሚያስወጡ አሉ። ቀጥቅጠው ሊያስወጡ ይችላሉ። እራርተውልህ ነው። ጴንጤ ሲባል አይማታም ብለህ ከሆነ በጣም ተሳስተሃል። ልኩ ካለፈ ሊያገለግሉ እንደሚችሉ ነው የምነግርህ። ነስር በነስር አድርጎ ሊልክህ ይችላል። መከባበር ጥሩ ነው። መከባበር ጥሩ ነው። ግማሹ አዲስ አበባ ከተማ ውስጥ እኮ እንትን ሸጎሌና ጉለሌ በሚባለው ቦታ በአጥንት እኮ ሲደባደብ የነበረውን ሁሉ እኮ ትውልድ እኮ ነው እግዚአብሔር ከቄራ ኬት ከቃሊቲ ከአራብሳ ከምናምን ነገር የሚባል ቦታ ላይ ጠራርቶ በምህረት ማለት ነው። እንደኔ አይነቱን ከአርሲ ግማሹን ከጎጃም ግማሹን ከወለጋ ግማሹን ከባሌ ግማሹን ከትግራይ ምናምን ነገር አምጥቶ በምህረቱ ለቃቅሞ በዘላለም ፍቅሩ ወዶን በደሙ አጥቦ አንጽቶ ቀድሶን በቤቱ ነው የሰበሰበን። ዱላማ ብለህ ካልክ ብራዘር ከኢየሱስ እንዳታጎድለኝ ከመስቀሉ እንዳታወርደኝ እንጂ ዱላማ ብለህ ካልክ ከዘራዬን ካነሳው እውነት ነው የምነግርህ፣ ቸርቹን አካባቢውን አዞረው። እናንተ አምልኩ እኔ እጠብቃለሁ ብዬ በውጭ ብቆም እውነቴን ነው የምልህ። በአምልኮ መካከል እኮ እያለን እኮ ነው የሚመጡብን። እየተዘመረ እያለ ጉባኤያችን እየተዘመረ እያለ ዘሎ አንዳንዱ ኪቦርዱ ሊይዝ ይፈልግልሃል። ድፍረት ሞክሩት። ኦኬ ሞክሩት። ጴንጤ ጅላጅል ነው ብለው ኋላ ሞክር ሂድና እንደውም እግዚአብሔር እኔ ይሄን ጴንጤ የሚባል ማህበረሰብ ከኔ ጀምሮ በምህረት ለቃቅሞ ባያስገባን ዓለም ትገለበጥ ነበር እስካሁን ድረስ። በዓለም ውስጥ እኮ ያለን የለየልን ኃጢአተኞችና ከይሲ ተብለን ልንባል የምንችል ሰዎች እኮ ነው ጌታ በምህረት ሰብስቦ ለቃቅሞ ያስገባን። በመጀመሪያ ዋና ዋናዎቹ እያዙ ተብሎ ማለት ነው። ዋና ዋና ኃጢአተኛ እያዝ ተብሎ ጌታ በፍቅር ይዞን ነው። እኔ እንደዚህ ነው የሚገባኝ። ዋና ዋና ተደባዳቢ የሆነውን እንደዚህ ኃይለኛ የሆነውን ምናምን ነገር ዋና ዋናው አንተ አንቺ እኔ ዓለም ካላት ክፋት ላይ እኛ እዛ በዓለም ብንሆን ጌታ ባይዘን ክፋቱ አሁን ከነበረበት እንደ ኤርታሌ እሳተ ገሞራ 7 እጥፍ ይነድ ነበር። ግማሹ እኮ ሌባ እኮ አይደለም የሌባ አሰልጣኝ የነበረውን ሁሉ እኮ ነው ይዞ እኮ እንትን ያለው። አቤት ጌታ ኢየሱስ፣ አቤት ጌታ ኢየሱስ። በደረቀ አጥንት ቄራ ላይ ሲደባደብ የነበረውን ሰውዬ ነው አምጥቶ ቸርች የጨመረው በምህረት ሰብስቦ አጥቦ እና ይህን ሰውዬ ትናንት በደረቀ አጥንት በአህያ መንጋጋ ሳምሶን ጠላቶቹን 1000 ጣለ ተብሎ እንደሚባል በበሬ አጥንት ማለት ነው ጀርባህን እያነደደ ሲደባደብ የነበረ ሰውዬ አሁን አምጥቶት መሰረት ክርስቶስ ቤተክርስቲያን አስገባው እና እዛ ያመልክልሃል። የነፍሱ ሹሉዳ ተነክታ በኢየሱስ ክርስቶስ ፍቅር ተነክቶ አንተ እሱ ባለበት ገብተህ ስትደባድ ሂድ ወርዛ እያልክ እናቶቻችንን እዛ ግራ ስታጋባ የሰፈር ጎረምሳ ሁሉ ማለት ነው ይፋረደኝ ስለ መድኃኒዓለም። እኔ በተለይ እህቶች ሲነኩ አይሆንልኝም። ቸርች ውስጥ ገብተው እናቶችን በጥፊ ይመታሉ መናፍቅ እያሉ ይደረዛ ምናምን ነገር ብሎ ቦርሳ ነጥቀው ሊሄዱ ጴንጤ በቃ ጅል ነው አይደል? በቃ ምንም ማን መሰላቸው ምንም የማያረጉ እያሉ ያ አይኖቻችን ይጨፍናሉ እየተባለ ልክ ነው። አይኖቻችን ስለምንጨፍን ስንጸልይ ብዙ ቦርሳዎች የሴቶች እህቶቻችን ተወርሱደዋል፣ ሞባይልም ጭምር ሁሉ ማለት ነው። በኋላ ማስታወቂያም እየተናገርን ጠንቀቅ እያሉ ሆነ እንጂ እና ያያል እዛ ጥግ ላይ ሆኖ አንደኛው ወንድም ያያል አንተ እንደዛ ገብተህ ልትበጠብጥ ስትፈልግ ያ ሰውዬ አላወቀውም እንጂ እንዳልኩ ቅድም ቄራ
በደረቅ አጥንት የሰፈሩን ሰው ሁሉ አላሳልፍ ብሎ ያለ ለአገሩ ሁሉ ታቦት ተስለውለት ጠባዩና ባህሪው ያልተለወጠ ጌታ ኢየሱስ ክርስቶስ ግን ሲነካው ይሄ ጴንጤዎቹ አምላክማ ለውጦታል ብለው ቸርች መጥቶ የተቀመጠ ሰው ነው። ብራዘርዬ እዛ ስትደባደብ ሲያይ ትዕግስቱ ያልቅበታል። እና በቀድሞ ህይወቱ ወደሚያደርገው ከተመለሰ እዛው ጉባኤ ውስጥ ብራዘር የተፈጠርክበትን ቀን እስክትጠላው እስክትረግመው ድረስ እናቴ በምን ቀን የወለድሽኝ ብለህ እስክትል ድረስ ቢያገለግልህ በስጋ እኔ ኃላፊነቱን አይወስድም። ማንም ኃላፊነቱን አይወስድም። ማንም ኃላፊነቱን አይወስድም። እና ጌታ እግዚአብሔር ልክ እንደዛ አድርጎ ነው ያስገባቸው። ባለስልጣናት ሁሉ ጭምር የነበሩ ጦር ሰራዊት ውስጥ የነበሩ በጣም ብዙዎቹ ደግሞ ጌታ አዳናቸው። በእውነት በጣም አዳናቸው። በጣም እግዚአብሔር ስሙ ይባረክ። የደርግ ወታደሮች ናችሁ ብሎ አልጣላቸውም። እግዚአብሔር ጸጋን ሰጣቸው። በእውነት ፈለጉት። እግዚአብሔርን በኃይል ተጠቀምባቸው። እነሱም ብቻ ሳይሆን ሌሎቹንም ሁሉ ጭምር። ምን ልል ፈልጌ ነው? የጓድ የጸሎት ጓድ የምስክርነት ጓድ ብሎ የሚለውን እነሱ ናቸው የሰየሙት ተብሎ ይባል ነበር። እኔ ዋናው ጓድና ጉድ ብሎ የሚለውን ተዉት። ግን የወንጌል ስርጭት አገልግሎት በጣም ተጎድተዋል። እውነት ለመናገር ተጎድተዋል። እንደውም በከፍተኛ በገንዘብ ሊታገዝ የሚገባ አገልግሎት ዘርፍ በቸርች ውስጥ ሁሉም ሊደገፍ ይገባል። ግን ቤተክርስቲያን እንድታድግ ከተፈለገ፣ የክርስቶስ ቤተክርስቲያን እንድትበዛ ከተፈለገ እውነት ልንገራችሁ የወንጌል ስርጭት የሚባለው ግሩፕ ወይ ደግሞ ቲም በከፍተኛ ሊደገፍ ይገባል። ወንጌሉ የሚሮጠው በእነሱ እግር በኩል ስለሆነ ማለት ነው። እኔ እናንተ አንቺ ካልተንቀሳቀስን ወንጌሉ ይሮጣል ብሎ በሚል ጸሎት አንድ ቦታ ላይ ተቀምጠህ የሚሮጥ ወንጌል የለም። ወንጌሉ የሮጠው ከኢየሩሳሌም እስከ ኤልዋሪቆ ድረስ በጳውሎስ እግር ነው፣ በጳውሎስ ሕይወት ውስጥ ነው። ይህም ጳውሎስ የተባለውን ሐዋርያ ታዲያ ገንዘብ ሊታገዝ ይገባላ። ወንጌሉ የሚሮጠው ያለ ጳውሎስ ወንጌል አይሮጥም። ያለነ ጴጥሮስ ወንጌል አይሮጥም። እመነኝ አልኩ። ያለ አገልጋዮች እግዚአብሔር ያልጠራቸው ማለት እግዚአብሔር ጠርቷቸው ሰዎቹ ወደሚገባው ወደ ዓለም ሁሉ ካልሄዱ ወንጌሉ አይሄድም። ለዚህ ነው አየህ ሂዱ አላቸው ይላል። ከቦታ ቦታ መንቀሳቀስ ማለት ነው። በስፍራዎች ሁሉ እየተዘዋወሩ ወንጌልን ሰበኩ። ወንጌላዊ ፊልጶስ ሰማርያ የወረደው ከኢየሩሳሌም ነው፣ ወደ ሰሜኑ እስራኤል ክፍል ማለት ነው። ከዚህ ከደቡቡ ከይሁዳ ነው የሄደው። በቃ ወንጌላዊ ስለነበር ጌታ ላከው፣ ሄደ። የሰማርያ ሰዎችን ወንጌል ሰበካቸው፣ ጌታን ተቀበሉ። ከዛ ጴጥሮስና ዮሐንስ ደግሞ ጌታ እንደተቀበሉ ሲያውቁ ከኢየሩሳሌም ወደ ሰማርያ ወረዱ። ወንጌላዊውን ደግሞ እግዚአብሔር በመንፈስ ቅዱስ ኃይል ነጠቀውና ወደ ጋዛ ደግሞ ሄዶ ያን ኢትዮጵያዊ አጎታችንን እንዲያገኘው አደረገ። አየህ ታዲያ በወንጌላዊ በፊልጶስ በኩልና ወንጌል የሚሮጠው በጳውሎስ በኩልና ወንጌሉ ሲሮጥ ያየ ነው። ከስፍራ ስፍራ እየተንቀሳቀሱ ያገለገሉ ከኢየሩሳሌም ሰማርያ፣ ከሰማርያ ወደ ጋዛ፣ ከኢየሩሳሌም ወደ ቂሳሪያ፣ ከቂሳሪያ ወደ ቆጵሮስ፣ ከዛ ወደ ቱርክ የአሁኗ ግሪክ እስከ መቄዶንያ ድረስ የሄደው ጳውሎስ ነው። ወንጌል የሚሮጠው በሱ እግር በኩል ነው። ወንጌሉ እንዲሮጥ እናስሩጠው ወንጌሉን ይላሉ። ወንጌሉን ይዘው የሚሮጡ ሰዎች ግን እንዳይንቀሳቀሱ በፋይናንስ አቅጣጫ በተለይ ቤተ ክርስቲያን አድማ እስከሚመስል ድረስ ማለት ነው። እዚህ ውስጥ አሁን የምስክርነት ውስጥ በቸርች ውስጥ በወንጌል ስርጭት የምታገለግሉ እስኪ 77 ቁጥር ጻፉልኝ። አሁን የትኛውም ቸርች ውስጥ
በምስክርነት አገልግሎት የምታገለግሉ 77 ቁጥር ጻፉልኝ። ሳትዋሹ የእግዚአብሔር ልጆች ሳትዋሹ ጻፉ። በምስክርነት አገልግሎት ታሪኩ ቴንኪዩ አንድ ሰው አይቻለሁ። ታሪኩ ጎስፐል እሺ። ሪታዬ አሜሪካ አቅሻለሁ። ዮኒ 3 ሰው ማለት ነው። ሪታ ዮኒና ታሪኩ ምስክርነት ላይ እሺ። አንድ ያቁሙት። ቆይ ቃልዬ አንድ ያቁሙ። አንድ ያቁመው ቃልዬ ቃል ሼር የምታደርገው አንድ ያቁመው። ያንተ ነው የሚታየው። አቁመው። ቆይ ወንድምነት ፕሊስ ሼር የምታደርገውን አቁመው። ኦኬ አቁሙት። ቆይ አንዴ ሼር የምታደርጉ ሰዎች አቁሙ። እሺ በየትኛውም ቤተክርስቲያን ውስጥ በኳየርነት የምታገለግሉ ወንድሞች እና እህቶች 77 ቁጥር ጻፉልኝ። በዝማሬ በኳየር በኳየር 2 3 4 5 5 በኳየር የምታገለግሉ የለም? እሺ 5 በኳየርነት የሚያገለግሉ 3 በወንጌል ስርጭት የሚያገለግሉ ሰዎች አሉ። ኦኬ እሺ ወንጌል ስርጭት ውስጥ የምታገለግሉ ሙሉ ጊዜያችሁን ሰጥታችሁ የምታገለግሉት ሙሉ ጊዜ ሰጥታችሁ የምታገለግሉ ማለት ሙሉ ጊዜያችሁን ለአገልግሎቱ ሰጥታችሁ የምታገለግሉ እሺ ምስጋና እኔ የማውቀው የሙሉ ጊዜ ወንጌላዊ ነው የሚከፈለው 1500 ብር። እንዴ እሱማ በጣም ትልቅ ብር ነው። በጣም ትልቅ ብር ነው። እሺ ሙሉ ጊዜ ሰጥተህ ታሪኩም ታገለግለው። ደሞዝ ትከፍላለች ቤተክርስቲያን? የት ቤተክርስቲያን ንገረን እስኪ። ቤተክርስቲያን ንገረን። እሺ ዮኒ አይደለም ብሏል። እሺ ቴንኪው። ቤተክርስቲያን ያላችሁ ቤተክርስቲያን ከሌላችሁ ቤተክርስቲያን ተጠያቂ አትሆንም። ወደ ቤተክርስቲያን ግቡ። ጸጋ ስጦታ የተሰጠን ለቤተክርስቲያን አገልጋይ እንድንሆን ነው። ኦኬ። ስለዚህ ቤተክርስቲያን ከሌላችሁ ቤተክርስቲያን ተጠያቂ። እኔ በቤተክርስቲያን ውስጥ ሆናችሁ ወንጌል ስርጭት ላይ የምታገለግሉ ነው ያልኩት። የለም ከቤተክርስቲያን ውጭ የሆናችሁ ሰዎች ምን ለማለት ነው? ወንጌል ስርጭት ወጥተው የሚሰብኩ እኔ በነበርኩበት ዘመን ምንም አይነት ደሞዝ አይከፈላቸውም። ደሞዝ ብሎ የሚለውን ተዉት፣ ጥሩ ስላልሆነ ቃሉ። ምንም ሰፖርት አይደረጉም። እና ወንጌል እንዲቀጥል ወንድሞች እናቶቼ፣ እውነት ልንገራችሁ፣ ወንጌል እንዲቀጥል ከተፈለገ ወንጌልን ከሚሰሩ ሰዎች ትክክል ከሚሰሩ ሰዎች ጋር ከማናቸውም ከእንደነኛ አይነት ሰዎች ጋር አቆሙ። ያንን ነው ብዬ የምለው። ጸጋ ይብዛላችሁ፣ ተባረኩ። አረ ነው ለሌሎችም ሰዎች ትምህርት ይሆናል ይህንን ስናገር። እኔና ቤተ ክርስቲያኔ
በገንዘብ አቅጣጫ በ75 ብር ብቻ ነው የምንተዋወቀው፣ ጉባኤ እግዚአብሔር ማለት ነው። እሱንም ቤት ኪራይ መክፈል አቅቶኝ ፓስተርን ጠይቄው እህታችን ዝባድ ለእሷ ተሰጥቶ እሷ ነች የሰጠችን። የወር የቤት ኪራይ መከፍለው አጥቼ ማለት ነው። ከቤት ወጥቼ መንገድ ላይ አልተኛ አስጠጉኝ እንዳልል ለማግባት የደረስኩ ጎረምሳ ነኝ። ማን አምኖ ያስጠጋኛል? እኔ እንኳን ታማኝ ብሆን ሰው እንደዛ እንትን አይልም። የአዲስ አበባ ሕዝብ ደግሞ ያው እንደምታውቁት እግዚአብሔር ምሕረት ያርግለት እንጂ ዘግቶ ነው የሚበላው። ዘግቶ እኮ አልኩ፣ ዘግቶ ሲበላ ዘግቶ ነው የሚበላው። አዲስ አበቤዎች ጌታ ምሕረት ያርግላችሁ። እኔ የበዓል ጊዜ ባልመጣ እኮ ብዬ በቃ ባልመጣ ብዬ የምልበት ቀን አንዱ እሱ ነው። የዛን ቀን አንድ ሰው የሚጠራኝም የለም የሚደውልኝም የለም። እንዴ 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 ገናና ፋሲካ ባልመጣ ነው ብዬ የምለው በእነዚህ ሁሉ ዓመታቶች ውስጥ በዓሉ ካለፈ ከ3 ቀን በኋላ ዶሮ እንዳለቀ ሲያውቁ ነው የሚደውሉልኝ። የጌታ ሰው እንዴት ነህ ደግ ነህ ይሉኛል። በዓሉ እንዴት ነበር ይላል። በዓሉ እንዴት ነበር እያላገጥክብኝ እንዳሆነ። እኔ እናቴና ቤተሰብ የነበሩት ገጠር ነው። እዛ እንዳልሄድ ደግሞ ይልንታ አለ፣ ደሞዝ የለም። እዚህ ወንጌል ለማገለግለው አንድ ቀጫጫ ሰውዬ ነው። እንደዚህ እንደምታየው አይደለውም። እና በዓሉ እንዴት ነበር ይለኛል። ኧረ የሚገርም ነበር በጣም። እንደ ቤተሰብ ጊዜ ብዬ እንዳል ከቤተሰብ ጋር እንዳልገናኝ ሩቅ ነው ወይ ናዝሬት መሄድ አለብኝ፣ አዳማ ማለት ነው። ኤኒዌይ ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔ ማሳሰላስለው የትናንቱን ምክንያት አለኝ ለማመስገን። እኔማ እንደሌላ ሰው እኔማ ዝማ ያሰኘኝ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው የትናንቱን ያ መራቤ ያ መጠማቴ ያ ማጣቴ ያ መንገላታት ያ መሰደድ የቤት ኪራይ በማጣት ከእኔ እንኳን ከዚች እንኳን አቅም ያዩአቸው ለመልካም አረገልኝ። ጌታ ኢየሱስ ስሙ ይባረክ። ለመልካም አረገልን። ምን ልበል ምን ልናገር ቃላት ማጠረኝ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔማ ሳሰላስለው እኔማ ከትናንቱን እኔማ ምክንያት አለኝ ለማመስገን። እኔማ እንደሌላ ሰው ዝማ ያሰኘኝ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው የትናንቱን
ብዙ ቀን እርቦኝ ጉባኤ ውስጥ ተቀምጬ አውቃለሁ ወንድሞቼ እናቶቼ። ብዙ ቀን እርቦኝ ሰይጣን ትናንትናዬን ሲያሳየኝ እንዳልመለስ ወደኋላ ጉባኤ ውስጥ ብዙ ቀን እንዳልኳችሁ እኔ ጉባኤ እግዚአብሔር 6 ኪሎ አጥቢያ ነኝ። ቤተ ክርስቲያኔ የገንዘብ ችግር የለባትም፣ ሀብታም ናት። እሱ ብቻ አይደለም፣ ጉባኤ እንኳን ሊያመልኩ የሚመጡ ሰዎች በጣም ብዙዎቹ ሀብታሞች ናቸው። በጌታ ልለምናችሁ ወንድሞች እናቶች፣ እስራችሁ የሚያመልከውን ሰው ማን እንደሆነ ስለማታውቁት ጸልያችሁ ሂዱ። በተለይ እዚህ ዓለም ገንዘብ ያላችሁ ሰዎች ጸልያችሁ ሂዱ። ቸርች ውስጥ ብትሄዱ ጌታ ሆይ እባክህ በአንተ ዓይን በእኔ ውስጥ አልፈህ እንትናን እንድታየው አንድ ሰው እንድታይ ብላችሁ ማለት ነው። በጣም ብዙ የተራቡ ሰዎች አሉ ቸርች ውስጥ ቁጭ ብለው። ጥሩ የለበሰ ነው ግን ገንዘብ የለውም። ያጠባትን ሰልባጅ አጥቦ ሲመጣ ገንዘብ ያለው ይመስላችኋል? ፊቱ ፍክት ያለ ነው። የውስጡ ደስታ፣ የውስጡ ሰላም፣ መረጋጋትን ፊቱ ላይ ፈጥሮበታል። ኧረ እቺ ሴትዮማ በፍጹም ልትራብ አትችልም። እቺ አሁን በቅርብ ነው የመጣችሁ ከውጭ ብለህ ስጠይቃት የመጣችሁ እሷ ከዛው ነው ከዛው ከርቤ ከንቱ አካባቢ የመጣች እህት ናት። የተራበች ሆና እንዳትታይ እግዚአብሔር ሞገሱን ደፍቶባታል። ምክንያቱም የምትጸልይ ሴት ነች፣ የሚጸልይ ወንድም ነው። በለበሰው እንዳትገምተው ብለህ ብትል በጭቅጫቂም ሰልባጅ ቢሆን አጥቦት ነው የመጣው፣ እጥብ አድርጎት ነው የመጣው። ሲወጣ ግን ወዴት እንደሚሄድ አያውቅም። ከጉባኤ ሲወጣ ቢያንስ ገንዘብ ባትሰጡ ከጉባኤ ስትሄዱ እንደው እግዚአብሔር ያመለከታችሁ በልባችሁ ካለ እና ምሳ አብረን እንብላ ብላችሁ ግቡና ምሳ ብሉ፣ አብሉት ምሳ። በጌታ ልለምናችሁ፣ በተለይ ከውጭ ሀገር የምትሄዱ ሰዎች በነቢይ እንትና እንዲጨበጨብላችሁ ፈልጋችሁ ሄዳችሁ ገንዘባችሁን እማንም ሞልቃቃ ነቢያት ላይ ደፍታችሁ የምትመጡ ወገኖች የእግዚአብሔር ሕያዋን የሆኑ ድንጋዮች ቸርች ውስጥ ቁጭ ብለው የተራቡ አሉ። ያንን የረሃብ ዘመን አስታውሰዋለሁ ወንድሞቼ እናቶቼ። ጉባኤ እግዚአብሔር ቤተክርስቲያን ውስጥ ቁጭ ብዬ እኔ እራባለሁ ወንድም። ልራብ ግን ማለት የግድ መራብ የለብኝም እያልኩ አይደለም። ተርቤያለሁ ግን እምበላው አጥቼ ማለት ነው። ያ ሁሉ ኳየር ወንድሞቼ እያሉ ያ ሁሉ ህዝብ እያለ ሁሉ ይመጣና ሞገሱን ደፍቶባል ይለኛል። በቃ አንተ በቃ አንተን ሞገሱን ደፍቶባል። እኔ ደግሞ የሞገሱን ደፍቶባል የሚባለው ነገር እኔ በወቅቱ ብዙም አልገባኝም ነበር። በኋላ ላይ ሞገሱን ደፍቶባል፣ ኤርሚዬ ሞገሱን ደፍቶባል፣ ንግግር በጣም አንተ ሰውዬ በጣም አንደበት በጣም ተቀብቷል ይሉኛል። ብራዘር ሆዴ ባዶ ነው፣ መበላው የለኝም ነበር ኢትዮጵያ እያለሁ ማለት ነው። ለምን ሙሉ ጊዜን ስጣኝ ብሎ ጌታ ወጥቻለሁ። በቤት ውስጥ ያሉ በቤተሰቦቻቸው ተከበው የሚራቡ ልጆች፣ በቤተሰቦቻቸው ተከበው የሚራቡ ዘመዶች ማለት ቸርች ውስጥ መጥተው ሲወጡ እንኳን ወዴት እንደሚሄዱ አያውቁም። ወዴት እንደምትሄድ አታውቅም። አይኖች ሲከፈቱ ብቻ ያሳያል። ከዚህ በፊት ተናግሬያለሁ። እኔም ዛሬ ልንገራችሁ ወንድሞች እናቶች፣ መልሼ ልናገር። አንድ ጉባኤ ላመልክ ሄድኩኝ። ቦታው ቲኬ ኢንተርናሽናል ቸርች ማለት ቲኬ ኢንተርናሽናል ህንፃ 8ኛ ፍሎር ላይ ቤዛ ኢንተርናሽናል ቸርች ነበር። ወንድምነ ዳንያውን እዛ ነው ያለው። በጣም የተባረኩ የእግዚአብሔር ሰዎች እነ ፓስተር ዘሩ ያሉበት ማለት ነው። እነ ዶክተር ቤተ ልጅ በጣም የተባረከ ቸርች፣ ተባረኩ ሰዎች ናቸው። እዛ ላመልክ ሄድኩኝ። ዘግይተን ስለነበረ የደረስነው ወደ ኋላ ነው ቦታ የተገኘው። አምልኮ ላይ ነበር የደረስነው፣ እየተዘመረ ነበር። ገብቼ ቁጭ አልኩኝ እና እንደገባው ቁጭ አልኩኝና ጸልዬ ብድግ ብዬ ለዝማሬ ስነቃ ለዝማሬ ስነሳ
ያው ፊት ለፊታችን ሰዎች አሉ አይደል? በጣም ብዙ ሰዎች ለእኛም ከኋላችን ሰዎች አሉ፣ ለእነሱ ደግሞ ሰዎች አሉ። ከፊት ለፊታችን ሰዎች አሉ። ከፊት ለፊቴ አንድ ወንድና አንድ ሴት እዚሁ እኔ ፊት ለፊት ላይ ቅርብ ላይ ተቀምጠዋል እና ፊት ለፊት ላይ የተቀመጠችዋ እህት ወንድሞቼ እስካሁን ድረስ ውስጤን በቃ ያመኛል አልኩ። በቃ ሳስባት እሷን እህት ዝማሬውን ገና እየተዘመረ እኔ ልዘምር ብድግ ስል እሷን አሳየኝ ጌታ። ፊቷን አላየውም፣ ጀርባዋን ነው የማያት እኔ ከኋላ ስለነበርኩ። እና ጌታ ሆይ ምንድን ነው አልኩት። በቃ ዝማሬውን ታውቁትኝና እነሱ ይዘምሩ ምንድን ነው ብዬ እንደዚህ ወንበሩ ላይ ደገፍ ብዬ እንደቆምኩኝ ጌታ ሆይ ምንድን ነው ስለዚህ እህት ልትነግረኝ የወደድከው ነገር ምንድን ነው ብዬ አልኩት። ከኋላ ነው ያየኋትኝ። ከኋላ ማለት ፀጉሯና ባሏ ጋር ነው የተቀመጠችው ማለት ነው። ከኋላቸው ስለተቀመጥኩ ልትነግረኝ የምትወደው ነገር ካለ ብቻ ንገረኝ ብዬ በጣም አለቀስኩኝ። ታውቃላችሁ የጌታ የልዑል እግዚአብሔር መንፈስ ሲነካኝ እኔ አውቃለሁኝ እና በጣም አለቀስኩኝ። ወፍራም ሴት ናት ወንድሞቼ፣ እናቶች፣ ሰውነቷ ራሱ ወፍራም ነው። እኛ የምናውቀው ሰው ሲርበው ሲከሳ ሲደርቅ ነው አይደል? ወፍራም ሆነ ውስጣቸው የተራበ ስንት አለ። ሰውነታቸው ወፍራም ነው እንዳታዝንላቸው። ወፍራም ሰው ሀብታም ነው አይደል የሚመስለን? ብራዘር ኖ ኖ ኖ ኖ ኖ። ገና በጋርዮሽ አስተሳሰብ ላይ ከቆማቸው በጣም ተታላቸዋል። ወፍራም ናት። እንደውም ባልየው ቀጠን ያለ ነው ከእሷ ይልቅ። ውጫዊ ነገርን አይታ አይደለም ሰዎችን የምትመዝነው። እና ተዘመረ እና መጨረሻ ላይ ቁጭ ብለን መባ እየተሰበሰበ እያለ ጌታዬ በልብ ያፈሰሰው በኢኮኖሚ ማጣት በጣም የተመቱ ሰዎች እንደሆኑ ነው የእግዚአብሔር መንፈስ በውስጤ ኮንፈርም ያደረገልኝ። አረሳቸው ምን ብለው እንደመጡ ወደ ቸርች ባላቅም እና ኦኬ ጌታ መገለጡን ሰጠኝ፣ ግን ገንዘብ አልነበረኝም። ገንዘብ ቢኖረኝ እዛው ጋር ቼክ ጽፌ በሰጣት ለእህቴ በጣም ደስ ባላይ ነበር። አንድ ቀን ፊቴን አይታ አታውቅም፣ እኔም አይቻት አላውቅም። ጉባኤ ውስጥ ነው ያየኋት። ባልና ሚስት ናቸው፣ ግን ሲወጡ ተያይዘው ሲወጡ አየኋቸው እና ገብቼ የዛን ቀን አልዘመርኩ። ገብቼ ቁጭ አልኩኝ፣ እንደመጣሁ ቁጭ አልኩኝ። ከዛ ከተቀመጥኩበት ብድግ ብዬ ልዘምር ስል ጌታ ያሳየኝ። በቃ ስለሷ እያለቀስኩ ማለት ነው። ግን ጌታ እግዚአብሔር በዛ ጸሎት እንደሚያስባቸው ታሪካቸው እንደሚቀይር አውቃለሁ። እና ጌታ እግዚአብሔር እንደዚህ ሲገልጥ ማለት እና ምን ነው ብር በሆነ ደግሞ ከዛ በፊት እንዲሁ ሰዎች እንኳን አንዳንድ ሰዎች አሳስቧቸው የሚሰጡት አይነት ገንዘብ እንኳን ውስጥ ኪሴ የለም ነበር። ይዛንቃ አንድ ንጉሴ የሚባል ወንድም አሁን ወደ ጌታ ሄዷል። በየከተማ ውስጥ እየተዘዋወረ ኢየሱስ ጌታ ነው እያለ የሚሰብክ የነበረ ወደ አየር ጤና አካባቢ ነበር ሰፈሩ የነበረው። እኔ ከመጣው በኋላ ወደ ጌታ ሄዳሉ። ታሞ ነው መሰለኝ የሚታከምበት አቶ ነው ምናምን ነገር ብለዋሉ። በጣም ጮክ ብሎ የሚሰብክ የነበረ ሁለት ጊዜ መንገድ ላይ አግኝቸው እንደዚህ እኔም እየሰበኩ አግኝቸው በውስጤ እግዚአብሔር አሳስቦን ሄጄ ሰጠው። አንድ ቀን እንዲህ አለኝ፣ ጌታ ይባርክህ ወንድሜ በጌታ ነህ አይደል አለኝ። አዎ አልኩት። ያው መጽሐፍ ቅዱስ ጀለጄ እኔም እናንተ ወንጌል ምሰብክ ነኝ ብለው አለኝ እና በጣም እርቦኝ ነበር አለኝ። ንጉሴ ይባላል፣ ታውቁታላችሁ። ረዘም ያለ አሁን ወደ ጌታ ሄዷል። በጣም እርቦኝ ነበር አለኝ። ቤተክርስቲያን ግን አስራት ሰብስባ ወጥተው ከተማ ውስጥ ወንጌል ለሚሰብኩ ሰዎች የቀን አበሉ የቀን ውሎ እንኳን ይሆናችሁ በዚህ ሻይ ጠጡ፣ በዚህኛው በሳንቲም ባስ ተጠቀሙ ብላ 20 ብር እንኳን አትሰጠንም። 20 ብር እንኳን አትሰጠንም። ንጉሴ ወደ ጌታ ሄዳሉ።
አዲስ አበባ ውስጥ የምታውቁት ረጅም የነበረው ከዛሬ 14 ዓመት በፊት ነው የምነግራችሁ። በጣም እርቦ ይነበራል። እኔም ጌታ በውስጤ ባያሳስበኝ ኖሮ አልሰጠውም ነበር። ጉባኤ ውስጥ አልኳቸው ወንድሞች እናቶች፣ ስንት ተርቦ የሚመጣል። እያንዳንዳቸው ጉባኤ የትኛውም ቸርች ላይ እግዚአብሔር ወይ እባክህ ካላይ ላይ እንዳካፍል ብላችሁ ጸልዩ። ቸርች ውስጥ ተቀምጠው ሰዎች አስታውሳለሁ ጉባኤ እግዚአብሔር አሴምብሊ ቸርች እዛ የደመቀ የሞቀ ትልቅ ጉባኤ የደመቀ የሞቀ ቤት ነው መንፈሳዊ ህይወት የታሪክ የጀመረው። የድሮውን መድረክ የምታውቁት አሁን ወደ ዋናው በር ላይ ያዞረነዋል። የድሮ መድረካችን በሱ በስተቀኝ በኩል መድረኩ ላይ ስትቆም በስተቀኝ በኩል ወደ ሽንት ቤቱ መግቢያ ጋር ቀጭን ስላች መንገድ አለች። በሱ አካባቢ ላይ ነበር የምንቀመጠው የወንጌል ስርጭት አገልጋዮች ፊት ለፊት ላይ ማለት ነው። መብላት እየፈለኩኝ ውስጤ ግን ጌታ ሊያስተምረኝ የፈለገው ነገር ነበር። ምን ልበል ምን ልናገር ቃላትም አጠረኝ፣ የሞትን መውጊያ ሽሮ በሕይወት ኑር ሲለኝ፣ ምሕረቱ እንደ ጸና የሚያውቀኝ ያውቀው የለ፣ ያ ክፉ እንዳይጎዳኝ ቁጣውን ከለከለ። እኔማ ሳሰላስለው የትናንቱን እኔማ ምክንያት አለኝ፣ እኔማ ለማመስገን እኔማ እንደሌላ ሰው ዝማ ያሰኘኝ፣ እኔማ ሀገር ያውቅ የለ እኔማ እንደረዳኸኝ እኔማ ሳሰላስለው። ኢየሱሴ በዚህ መካከል ብዙ ሌሊቶች፣ ብዙ ወራቶች፣ ብዙ ለእናቴ ያልነገርኳት ለአባቴ ያልነገርኩት ሚስት ኖሮኝ በወቅቱ ስላላገባው ለሚስቴ ያልነገርኳት ለልጆቼ ልጆች አልነበሩኝም በዛ ሰዓት ያልነገርኳቸው ለቅርብ ለሩቅ ለሚባሉ ያላወራኋቸው ያልነገርኳቸው ስንት ክፉ ቀናቶች፣ ስንት ክፉ ሳምንታት፣ ወራቶች፣ ዓመታት እርቦኝ በፊትህ ሳለቅስ ሰው የለህም ወይ ብዬ ስል ደርሰህ ራርተህልኝ እዚህ ያደረስከኝ የአባቶች አምላክ ስም ለዘላለም ይባረክ። አንተ ስለረዳህ ቆም ነው። አንተ ስለረዳን ቆምን። ዛሬ እንኳን ጌታዊ ስናገር በስም የተጠሩ አብያተ ክርስቲያናትን ለወቅሳቸውና ለሰድባቸው አይደለም፣ እንደኔ የሚያልፉ ወገኖችን እንኳን ዛሬ አይተዋቸው ርኅራሄ እንዲያደርጉላቸው በስም የተጠራ ሕዝብ በጉባኤ መካከል ሲሰባሰቡ ማምን እንደሆነ በምን አይነት ሁኔታ ሆኖ ወደ ቸርች እንደመጣ የሚያውቀው ነገር ስለሌለ እንድትገልጥልን እንድታሳየን ካለን ላይ ከትርፋችን ሳይሆን ከጉድለታችን ማካፈል አስቀድማችሁ ለእግዚአብሔር ቤተሰብ በኋላም ለሰዎች ሁሉ ተብሎ እንደተጻፈ በስራችን ያሉትን እያስራብን በውጭ ያሉትን እንደ ቸሮች እንድንታይ እንዳናደርግ የተራበች እህታችንን ጉባኤ ውስጥ እንድታሳየን የተራበ ወንድማችንን ያጡትን እግዚአብሔር የተቸገሩትን ዕዳ መክፈል ያቃታቸውን ጌታዊ ትደርስልን የሆነ ጉብኝት መቼ ይሆን ወደ ቤታችን ይመጣው መቼ ትደርስልን ይሆን ብለው የሚሉ ውጫቸው ሲታይ በእርግጥም ሞገስ ያፈሰስክባቸው ልብሳቸው ሲታይ አጥበውት የነጣ ነው፣ ግን ውስጣቸውም እጃቸውም ባዶ ነው። ወደ አንተ የጸሎት ሪኩዌስት አቅርበዋል፣ ወደ አንተ ጸልየዋል። ጌታዊ እባክህ የዚህ ዓለም ገንዘብ ያላቸው ወንድሞችና እህቶቼ ያንተ መልስ ሆነው ወደ እነሱ ሰዎች ቤት እንዲገቡ የእግዚአብሔር መልስ ሆኜ መጥቻለሁ ብለው እንዲሉና ለዛ ሰው ደስታ፣ ለዛ ሰው መጽናናት፣ ለዛ ሰው መቆም፣ ለዛ ሰው ከባዶነቱ ወጥቶ ቤቱን በበረከት ሆዱን በሚበላና በሚጠጣ ነገር ሰውነቱን እግዚአብሔር እርቃኑን በሚሸፍንበት ጨርቅ መሸፈን እንዲችል ይህንንም ወገን አድርገህ በጠራው በሕዝባችን በልጆች በኩል እንድታረግ በስምህ ጸልያለሁ። አይኖቻችን ይከፈቱ።
በተለይ ኢትዮጵያ ውስጥ ያሉ ከውጭም ሀገር ወደ ኢትዮጵያ ለምትሄዱ አይኖቻችሁን እግዚአብሔር ይክፈት። የእግዚአብሔር መልስ ሁኑላቸው። ጉባኤ ውስጥ ተጨንቀው የሚጮሁ አሉ። እርቧቸው የሚጮሁ አሉ። ቤት ኪራይ መክፈል አቅቷቸው የሚጮሁ አሉ። የመድኃኒት መግዣ አጥተው የሚጮሁ አሉ። ውስጤ ሙጬም እያለቀሰ ነው የምነግራችሁ። እግዚአብሔር ዓላማ ስላለው ውስጣቸውም ባዶ የሆነ ማለት ነው። ሰይጣን በባዶነት የመታቸው ከቤት ስለ ኢየሱስ ክርስቶስ ተሰደው ቤተሰቦቻቸው እያንዳንዱ ነገር አስረክበኝ ውጣ ብለው ያባረሯት። የአንተ መልስ እንሁን ጌታዊ ሆይ፣ በእኔ አይን ውስጥ አንተ ያቸው በሏቸው። ቸርች ውስጥ እኮ ነው ያልኩ። ቸርች ውስጥ የመድኃኒት መግዣ አጥተው 3,000 እና 4,000 የኢትዮጵያ ብር መድኃኒት መግዣ አጥተው ለነሱ 3,000 ማለት ሰማይ ጠቀስ ነው። በውጭ ላሉ ሰዎች ግን $50 እና 50 ፓውንድ 25 ፓውንድ እና 100 ፓውንድ ታሪካቸውን ይቀይራል ብለን ባንልም ጉድለታቸውን ግን ይሞላላቸዋልና ጌታ እግዚአብሔር አይኖቻችሁን እንድትከፍት ጸልዩ። ወንድሞች እናቶች፣ ጉባኤ ስትሄዱ ያንን አድርጉ ወንድሞች። የእግዚአብሔር መልስ ሁንላቸው ለወንድሞችና ለእህቶች፣ አስቀድመን ለእግዚአብሔር ቤተሰቦች ተብሎ እንደተባለ። ጸጋ እና ሰላም ይብዛላችሁ። ተባረኩ። የጻድቃን መከራቸው ብዙ ነው፣ እግዚአብሔር ግን ከሁሉ ያድናቸዋል ይላልና ተባረኩ ወንድሞች። ጸጋ ይብዛላችሁ ወገኖች። ወንድምነት ብርኬ እንኳን ደህና መጣ። ቤካ ወንድምነት እንኳን ደህና መጣ። ሰላም ብያለሁ። በልዬ ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ተባረኩ። ዛሬ የነበረን ፕሮግራም ትናንትና የጀመርነውን ዘግይታችሁ ለመጣችሁ ሰዎች ነው የምናገረው። እሱን ነው ያስቀጠልኩትኝ። ይህንን ስክሪንሾት አድርጋችሁት ልባችሁ ፈቃደኛ የሆናችሁ ሰዎች፣ እውነተኛ ጄኒውን የሆነ ልብ ያላችሁ ለኔ የሚሆን ለአገልግሎቱ አብራችሁኝ እንድትቆሙ ብለን ትናንትና በጠየቅነው መሰረት ዛሬ እሱን ነው ያደረኩትኝ። ጌታ እግዚአብሔር ዘመናችሁን ይባርክ። ይህንን ሳደርግ ለመጀመሪያ ጊዜ ነው። ቋሚ አብሮ ይህንን አገልግሎት ለመሳተፍ በቋሚነት ፓርትነር መሆን የሚችል በበጎ ፈቃደኝነት ሰው ካለ አንድም ይሁን ሁለት ሶስትም ሰው በበጎ ፈቃደኝነት ከዚህ አገልግሎት ጋር ተናገሩነቱን ጎስፔል ሚኒስትሪ ይህንን ስፒክ ዘ ትሩዝ ማለት ነው ከሱ ጋር በቋሚነት ጌታ በረዳኝ አብሬ መቆም ፈልጋለሁ ብሎ የሚል ሰው ካለ ያው 11ኛው ዓመት ላይ ቆሜንም ጠይቃችሁ 10 ዓመት ሙሉ በዚህን ጉዳይ አንድም ሰው ቋሚ ፓርትነር ብሎ በሚል የጠየቁት ሰው የለም። አለም ብለው የሚሉ ሰዎች ካሉ ውሸታሞች ናቸው። ጠይቄም አላቅም። በቋሚነት አብራችሁኝ ሆኑ ብዬ በቋሚነት ማለት ፓርትነር ማለት ነው። ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩ። መልካም ልብ ያላችሁ ሰዎች ስለመለሳችሁልኝ ሪስፖንድ ጌታ እግዚአብሔር ይባርካችሁ። ሌሎችም ደግሞ ከዚህ ጋር አብሮ መቆም ፈልጋችሁ ከአቅም ጉዳይ የተከለከላችሁ ወንድሞች እናቶች በጸሎት የምታስቡኝ ጌታ እግዚአብሔር ዘመናችሁን ይባርክ። እንቀጥላለን። አገልግሎቱ ይቀጥላል። ጌታ እግዚአብሔር ይባረክ። የሚሉትን ሰዎች ጌታ ይጨምራል። አሁን ካለኝ ውጥረት ውስጥ ስወጣ በሰፊ በካሜራ ላይ የተደገፈ የታገዘ ከዚህ በፊት ከተለየው የበለጠ ስራ እንሰራለን ብዬ አስባለሁኝ፣ አምናለሁኝ። ጌታ እግዚአብሔር ዘመናችሁን ይባርክ። ወንድሞች የሚሉት ካለ ብርኬና ቤካ በሌ እነሱ ሶስቱ ናቸው። ዳንዬ ተናግሯል፣ ታዶም ተናግሯል፣ አስኒዬም ተናግሯል። እነሱ የሚሉት ነገር ካሉን በልና እንጨርሳለን። ጸጋ ይብዛላችሁ። ተባረኩ። ቤካ
ወንድምነት አንተ ልጀምር ካለ ሰላም በል ካለ ማለት ነው። አይ ቲንክ ሳይተኛ አይቀርም። እሺ በሌ ኤርሚዬ ደውልልሃለሁኝ በግል የምለው ነገር የለኝም አሁን። ቴንክ ዩ ወንድም ተባረክ በሌ። እሺ ብሩኬ ወንድምነት ሰላም ኤርሚዬ እንዴት ነህ? ሰላም ብያለሁ ወገን። ደህና ነኝ ጌታ ይመስገን። አሜን አሜን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ ክርስቲያን ወንድም እህቶች፣ ስለበጎ ትብብራችሁ ስለበጎ ልባችሁ እግዚአብሔር ዘመናችሁን ይባርክ። አብራችሁ ከዚህ አገልግሎት ጎን ለመቆም ፈቃደኛ የሆናችሁ በብዙ ትብብራችሁን አሳይታችኋል። ለመቆምም እንዲሁ ፈቃዳችሁን ሰጥታችኋል። ጌታ ዘመናችሁን ይባርክ። እንግዲህ ኤርሚዬም ደግሞ ጸጋው ይብዛል። ከዚህ በላይ የእግዚአብሔርን ቃል የእግዚአብሔርን መንግስት ስራ የምታገለግልበት ጸጋ ይብዛል። ሰዎችን ከጨለማ መጥራት ይቀጥላል። ደግሞም ቤተክርስቲያንን በእግዚአብሔር ቃል ማነጹም እንደዚሁ ይቀጥላል ማለት ነው። ተባረኩ በብዙ ጌታ ዘመንን ይባርክ። ኤርሚዬ ወዳለሁ። አሜን። ቴንኪው ወንድምነት ተባረኩ ወገኖች፣ ጸጋ ይብዛላችሁ። ታዶ አስንዬ፣ ዳንዬ ወንድምነት፣ ብርቄ፣ ቤካ ወንድሜ፣ በሌ፣ ሌሎችም እዚህ የነበራችሁ እህቶች ወንድሞች፣ በዚህም ነገር አብራችሁ በጎ ምላሽ የሚሰጣችሁን እንደዚሁም ክፋትን የምታስቡ ወንድሞች እና እህቶች ጌታ እግዚአብሔር ይባርካችሁ። ምንም የተደበቀ ነገር የለም። ሁሉ ነገር በጽድቅ፣ ሁሉ ነገር በብርሃን፣ ሁሉ ነገር በፊት ለፊት ነው። ለዚህ ነው በሚያስፈልገኝ ሰዓት ላይ እጠይቃለሁ እንጂ አላጭበረብርም ይሄንን ህዝብ። ኦኬ፣ አላታለልም ይሄንን ህዝብ። ስለዚህ ጌታ እግዚአብሔር ዘመናችሁን ይባርክ። ተባረኩልኝ። ልታገኙኝ የምትፈልጉ ሰዎች ካላችሁ በውስጥ መስመር ብጽፉልኝ ሜሴንጀር ላይ እዚህ በሜሴንጀርም በዋትሳፕም ከፈለጋችሁ በዚህ በቲክታኩም ከጻፋችሁ እናገኛችኋለሁ። ሀሳባችሁን ግን ገለጹልኝ። ቴንኪው። ተባረኩ። ሰላም ሁኑ። ሁላችሁም መልካም ቀን